አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ የመጣሁት በአንድ ቪዲዮ ተከስቼላችኋለሁ ማለት ነው እና ስግደት ላይ ያለን እህቶች የምንመኘው ነገር ቢኖር ምንድን ነው? ሀቂቃ ነው የምላችሁ። እንደኔ ናችሁ ወይስ እናንተስ ምንድን ነው የምታስቡት? ሀቂቃ ነው የምላችሁ። አብሶ ልጅ ያላችሁ ልጆቻችሁ በተርቢያ ማሳደግ ለምትፈልጉ እህቶች ሀቂቃ ነው የምላችሁ እና ልጅ ያለን እኛ ቢማርልን ቢቀራልን በተርቢያ ማሳደግ ቁጭ ብለን ሀገራችን ላይ ማሳደግ በጣም ደስ ይላል። ስንቶቻችን ነው የምንመኘው? ሀቂቃ ነው የምላችሁ። እስቲ አንድ ቪዲዮ ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ስሜ ፊርዶስ ጀማል ነው። የመጣሁት ከዚሁ ማሚ ሻፊ መርከዝ ነው። የማቀርብላችሁ ቁርአን ነው። አኡዙ ቢላሂ ሚነሽ ሸይጣኒር ረጂም ወኢዝ ቃለ ሉቅማኑ ሊብኒሂ ወሁወ የዒዙሁ ያ ቡነየ ላ ቱሽሪክ ቢላሂ ኢነ ሽርከ ለዙልሙን ዐዚም ወወሰይና ልኢንሳነ ቢዋሊደይሂ ሐመለትሁ ኡሙሁ ወህነን ዐላ ወህኒን ወፊሳሉሁ ፊ ዓመይኒ አን እሽኩር ወሊዋሊደይከ ኢለየል መሲር ወኢን ማሻአላህ ተባረከላህ። አላሁ አክበር። አላህ ይጨምርልሽ የኔ ጀግና፣ የኔ ልጅ፣ የኔ አበባ። ማሻአላህ ተባረከላህ። ሀቂቃ ስንቶቻችን ነው ልጆቻችን እንደዚህ ማሳደግ የምንፈልገው? ሀቂቃ ነው የምላችሁ። አብሶ ስግደት ያለን እህቶች በቤተሰብ ጥለን የመጣን በቤተሰብ አስቀምጠን ልጆቻችን በቤተሰብ አስቀምጠን የመጣን ልጆች ማለት ነው። ሀቂቃ እኔ ልቤ ላይ ነው ያለው። ሁሌም እንደማስታውስ ነው ልጆቼ እንዴት ነው ማሳድገው፣ እንዴት ነው ማንጸው በተርቢያ ማሳድገው ብዬ በጣም ነው በቃ እንትን የምለው ማለት ውስጤ ይረበሻልና ይሄው አንድ ቪዲዮም ደግሞ ልጋብዛችሁ። ጀግና ፈይሰል ወደ መድረክ فليتفضل مشكورا ومأجورا። الله أكبر الله أكبر تكبير. السلام عليكم ورحمة الله وبركاته. እኔ ስሜ ፈይሰል ጁሃር ይባላል። የመጣሁት ከዚሁ ከኢማሙ ሻፊዒ መርከዝ ነው። እኔ የማቀርብላችሁ ኹጥባ ነው። አልሐምዱሊላህ አልሐምዱሊላህ አለዚ አንዘለ ዐላ አብዲሂ አልኪታበ ወለም የጅዐል ለሁ ዒወጃ ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ አለዚ ካነ ኹሉቁሁ አልቁርአን ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁ ቢኢሕሳን ኢላ የውሚ ዲን። ማሻአላህ ማሻአላህ። አላህ ይጨምርላችሁ። ሀቂቃ በጣም ትለያላችሁ። የሌላም ልጆች አርአያ ትሆናላችሁ። ሀቂቃ ይሄ ኡስታዝ ማለት ነው በደንብ ሙስሊም እህት ወንድሞች ልናበረታታው ይገባል ማለት ነው። ሀቂቃ ነው የምላችሁና ፎሎሩ ያለው ፎሎርና ያለው ላይክ ይሄ ለሱ ይሄ አይገባውም። ሀቂቃ እንደዚህ አይነት ለሚሰሩ ወንድሞች ጀግና ወንድሞቻችን ከጎናችን ቆመን ማበረታታት መቻል አለብን ማለት ነው። ሀቂቃ እና በጣም ማሻአላህ ተባረከላ። እኔ ውስጤ ላይ ሁሌም የምለው ነገር ቢኖር መቼ ነው ልጄን እኔ በተርቢያ የማሳድገው ከሰው ሀገር ወጥቼ ከስግደት ወጥቼ ብዬ በጣም ብዙ ጊዜ ራሴ በጣም ጠይቀዋለሁ ማለት ነውና እንደው አገርም ሆነን እኮ እንሰንፋለን። ሀቂቃ በልጆቻችን ነገ ዛሬ ያስቀመጥነው በልጆቻችን ልናገኘው እንችላለን። በተርቢያቸው ዙሪያ በትምህርታቸው ዙሪያ መዘናጋት የለብንም እህቶቼ ወንድሞቼ። አላህ ያላገባችሁትም አላህ ሳሊህ ትዳር ይስጣችሁ። ሀቂቃ ነው የምላችሁ። በጣም ተደስቼ ነውና ሀቂቃ አላህ ትዳር የሌላችሁም ትዳር ይወፍቃችሁ። ልጅም ያላችሁ ደግሞ ወልዳችሁ ደግሞ አላህ ሳሊህ ልጅ አላህ በተርቢያ ሁሌ ማነጸን የምናሳድግ ጀግኖች ባሪያዎች አላህ ያድርገን ያ ረበል ዓለሚን። ሀቂቃ ለኡመቱም የሚጠቅም አላህ ያድርጋችሁ። ሀቂቃ ይሄ ልጆ እነዚህ ልጆች ዛሬ ላይ እንደዚህ ሆነው ነገ ደግሞ እንግዲህ አስቡት የት እንደሚደርሱ ማለት ነው። ሀቂቃ ነው የምላችሁ።
አላህ ይጨምርላችሁ። አላህ ደግሞ ባሰባችሁት አላህ ያደርሳችሁ። እንግዲህ አሁን ላይ የምታስቡት እናንተ ትምህርታችሁና እርግጠኛ ነኝ ቅራታችሁና ኢባዳችሁ ነው። አላህ ደግሞ የበለጠ ደረጃ ደግሞ አላህ ያደርሳችሁ። ሀቂቃ የሌሎችም ልጆች የሌሎችም እህት ወንድሞች አርያ ነው የምትሆኑት። ትልልቆችስ የት ነው ያለ ነው? እኛስ ቁርአን እየቀራን ነው፣ እየተማርን ነው። በሰዓቱ በስንት ሰዓት ከፍተን ቁርአን እያየን ነው። ሀቂቃ እስቲ ያስቡት። የኛ የታናሻችን እንግዲህ የስንት ጊዜ ልጆቻችን እንደዚህ እየቀሩ እኛስ የት ነው ያለ ነው? ሀቂቃ ቁርአንን ባንጨርሰው እንኳን ባናከትመው እንኳን ሀቂቃ ቢያንስ እንኳን በትንሽ ሰዓት በሰዓት እንኳን የሆነ ነገር መቅራት መቻል አለብን እህት ወንድሞቼ። ሀቂቃ አገርም ያላችሁ ውጭም ያላችሁ ማለት ነው። በቂራታችን ዙሪያ አላህ Subhanahu Wa Ta'ala እንግዲህ ሳናከትመው እንኳን ቢወስደን እርግጠኛ ነኝ እየቀራን ነው። ዋና መቅራታችን ነው እንግዲህ ይጠይቀናል አንልም። እየቀራን ነው። አው እንቀራለን፣ አናክትመው። ግን ለማክተም ደግሞ ንያችን ማስፋት አለብን። ሀቂቃ እህት ወንድሞቼ እኔም እናንተም ያው አላህ ደግሞ ሐፊዝ አላህ ያድርገን።